እች ቀሚስ እንደምታዩት በጣም ቆንጆ ቀሚስ ነች። ለተመራቂ የተሰራ ቀሚስ ነው። ዲዛይኑም ደግሞ ለየት ያለ ነው። በጣም ያልተካበደ በጣም ደግሞ ቀለልም ያላለ አይነት ቀሚስ ነው። ደስ የሚል ላይን የሚማርክ አይነት ቀሚስ ነው። እንደም ቆንጆ እቃ ነች። ያመጣችሁ በግሩፕ የምታሰሩ ሰዎች ካላችሁ እች እቃ እንዳታመልጣችሁ። ውስን እንትኖችን ያሉ በጣም ነው የምታምረው። ስታዩት ደግሞ የሚያስደነግጥ አይነት ጥለት ያለው ቀሚስ ነው። ቆንጆ አይነት ቀሚስ ነው። ነጠላውን ደግሞ እንደምትመለከቱት ስፋቱ በጣም ቆንጆ ነው። ሰላም እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ ዛሬ ደግሞ አዲስና ጎበዝ ዲዛይነር ይዤላችሁ መጥቻለሁ። ያላውትን ልብሶች ዋጋቸውንና አይነታቸውን ወደ እናንተ እያደረስኩኝ ቆይታ ማድረግ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁ ሰላም እንደምን አለሽ? እግዚአብሔር ይመስገን። እንዴት ነሽ? አለን። እናንተ ቤት ስንመጣ እንግዲህ መጀመሪያችን ነው። ዲዛይነር ምን እንደሆነሽ ሰምተናልና እስቲ ራስሽን አስተዋውቂልኝና በዛሬ ደግሞ ምኖች። ዲዛይነር መክሊት እባላለሁ። የድርጅታችን ስም ክብርት ሀበሻ ዲዛይን ይባላል። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሚያማምሩ የሀበሻ ቀሚሶችን ነው። ለማንኛውም ፕሮግራም የሚሆን እነሱን እያየን አብረን እንቆያለን። መልካም። እሺ እንጀምር። እሺ ከለበሽው እንጀምር። በጣም የሚያምር የለበስኩት በጣም ቆንጆ ቀሚስ ነው። ግራጁዌት በግሩፕ የተሰራ ነው። እንደምታዩት ወራጅ ነው። ወራጅ በመስቀል ነው። ይሄ የልቅ ስራ ነው። እዚህ ጋር እንደምታዩት እንደ ፒጃማ አይነት ነገር የሚባል እንደዛ አይነት ስራ ነው። ያ እንደዛ የተሰራ ነው። ሞር ደግሞ ፈርጥ ቢኖርበት ያው ስላልፈለጉ ነው እነሱ። ፈርጥ ቢኖርበት ውበቱ በጣም ጎልቶ ይወጣል። በጣም ቆንጆ ቀሚስ ነው። በግሩፕ ብዛት የታዘዝኩት ቀሚስ ነው። እኔም የለበስኩት እንደዚህ ነው። አንድ አይነት ነው። በጣም ነው የሚያምረው። እንደዚህ በሼፒም ሆኖ እንዳችሁ በልኩ መሰራት ይችላል። ከወገብ በላይም በፈለጋችሁት ስታይል ማሰራት ትችላላችሁ። ቆንጆ ቀሚስ ነው። መልካም። አሁን እዚህ ዋጋው ስንት ነው? ተሰርቶ አልቆለት ይሄ 22,000 ብር። 22,000 ብር። ቆንጆ። ሌሎችም አሉስ? እቺ ቀሚስ እንደምታዩት በጣም ቆንጆ ቀሚስ ነች። ለተመራቂ የተሰራ ቀሚስ ነው። ዲዛይኑም ደግሞ ለየት ያለ ነው። እዚህ ጋር እንደምትመለከቱት ከለሮቹ የከለር ኮምቢኔሽኖቹ በጣም ለየት ያሉ ቆንጆ ከለር ያላቸው ክር አገባብ ነው የተሰራው። እዚህ ጋር የምታዩት ፍላወር የሚመስሉት አሪፍ ውበት ሰጥቶታል። በጣም ይሄን አሪፍ ውበት ሰጥቶታል። እዚህ ጋር የገቡለት መደቡ ላይ የገባው ፐርፕል ይሄ ውስውስ ነው የገባለት። በጣም ውበት ሰጥቶታል ለቀሚሱ። እነዚህ ፍራውሎች ደግሞ ቁጭ ቁጭ ያሉት ለቀሚሱ ውበት ሰጥቶታል። እኛ ከዚህ ቤታችን ውስጥ እንደምንጠቀመው ይሄ መነኑ 3 አይና ነው። ምንጊዜ የምንጠቀመው 3 አይና መነን ነው። ከወገብ በላይ እንደምታዩት ደግሞ የከስተመራችን ፍላጎት ነው። አሪፍ ምርጫ ነው የመረጠችው። እዚህ ጋር የተቀመጠችው መስቀል በጣም ቆንጆ ናት። ፈርጥ አገባቡ ደግሞ ዲቴይል የገባለት። እዚህ ጋር ያለው ደግሞ ኦ ነው። እዚህ ጋር ጅየው ደግሞ ጅየ ጉርድ ባምባር ነው የተሰራለት። እቺ ቀሚስ በጣም የወደድካት ቀሚስ ናት። ከቤታችን ያ በጣም የምታምር ነች። እቺ ተሰርታ አልቆላት 27,000 ብር። 27,000። ከወገብ በላይ እንግዲህ በፈለጉት ዲዛይንም መሰራት ይችላል። ከወገብ በላይ በፈለጉት ስታይል መሰራት ይችላል። እሺ ወደ ቀጣይ ስንመጣ እቺ ቀሚስ ደግሞ በጣም ግሬስ ያላት ነች። በጣም ያልተካበደ በጣም ደግሞ ቀለልም ያላለ አይነት ቀሚስ ነው። ደስ የሚል ላይን የሚማርክ አይነት ቀሚስ ነው። እንደምታዩት ጎልድ ነው ግን በጣም የተለያየ አይነት ከለር አለው። ጎልድ ነው የተለያየ አይነት ከለር አለው። ፈዘዝ የሚል ደመቅ የሚል አይነት ከለር አለው። ፈርጦቹ ደግሞ እንደምታያቸው ሙሉ በሙሉ ጎልድ ናቸው። ቀሚሱን ግሬስ በጣም ውበት ሰጥቶታል። በጣም የሚያምር ቀሚስ ነው። እንደምትመለከቱት እንግዲህ የመስቀሉ ዲዛይን ከታች ያለው የክሮቹ አገባብና እነዚህ እንደምትመለከቷቸው እነዚህ ዲዛይን የቀሚሱን ውበት በጣም ጎልቶ አሳይቶታል። እንደምትመለከቱት ከዚህ ደረጃ ነው። ፊት ለፊቱ አንድ ከኋላ ደግሞ 2 ደረጃ አለው። ከወገብ በላይ ደግሞ የከስተመራችን ፍላጎት ነው። ፍላጎቷን ምርጫውን በጣም ነው የሚያምረው። የቀሚሱ ውበት ሰጥቶታል። እጅየው ደግሞ እንደምትመለከቱት እቺ አሰራር ምላስ አሰራር እንላታለን በእኛ እንትን ቆንጆ ቀሚስ ነች። ከወገብ በላይ በፈለጋችሁት አይነት ስታይል የሚሰራ አይነት ቀሚስ ነው። መነኑ ደግሞ 3 አይና ነው። ምንጊዜም 3 አይና መነን ነው የምንጠቀመው። ጥራት አለው። ይሄ እንግዲህ ለሽምግልና ለተለያየ ዝግጅት ይሆናል። የሚያሳምር ልብስ ነው። በጣም የሚያሳምር ቀሚስ ነው። ዋጋው ስንት ነው? ይሄ ዋጋው ተሰርቶ አልቆለት እንደዚህ 35,000 ብር። 35,000። ቆንጆ ነው በጣም። ሌላ ደግሞ ወደዚህኛው እንመጣለን። ያው ይሄ አንድ አይነት ነው መሰለኝ። ለግሩፕ የተሰራ ቀሚስ ነው። ሁለታችን ያደረግነው እንግዲህ እንደምታዩት ቅድም አስረድቻለሁ። በጣም ውበት ያለው ቀሚስ ነው። በግሩፕ ሲደረግ ደግሞ
በጣም ያምራል። ያምራል። በጣም ቀሚሶች አንድ ላይ ሲደረጉ እንደ ግሩፕ ውበቱ በደንብ የሚወጣል። አሪፍ ቀሚስ ነች። ፈርጥ ቢኖረው ፈርጥ ቢኖረው ደግሞ የቀሚሱን ውበት በጣም ጎልቶ ያሳየዋል። ያው ከስተመራችን ስላልፈለገች ነው እንጂ ፈርጥ ቢኖረው በሁለቱም መሰራት ይችላል። እንደዚህም ግን ያው እንደምትመለከቱት በጣም ቆንጆ እቃ ነው። በጣም ስንት ነው ይሄ ተሰርቶ አልቆለት 22 ሺህ ብር። 22 ሺህ ብር። መልካም። እሺ ወደ ቀጣይ ስንመታ ደግሞ ቀሚስ እንደምትመለከቷት ከለሯ በጣም የምታምር ነች። እንደምትመለከቱት የሆነ ከለሩ የተለያየ አይነት ከለር ነው፣ ግን እንደምታየው ላይት የሆነ ከለር ነው። ክሩ ደግሞ ይሄ እንደ ድሮ አይደለም። የአሁኑ ክር በጣም ቀለል ያለና እንትን የማይከብድ አይነት ከለር ነው። ፈርጦቹ እንደምትመለከቱት ነጭ ፈርጥን ያስገባንለት ለቀሚሱ ውበት ሰጥቶታል። ከስተመራችን ደግሞ ከወገብ በላይ የፈለገችው የአይን ስታይል ነው። በጣም ቆንጆ ስታይል ነው። እዚህ ጋር እንደምትመለከቱት ቪ ሆኖ እዚህ ጋር ዚግዛግ የመታ ነገር ነው። እጅየው ደግሞ እጅየ ጉርድ ባምባር ነው የተሰራለት። እዚህ ጋር ደግሞ ወራጁ እንደምትመለከቱት መስቀሉ እዚህ ጋር ያለው ፓርት ምናምን በጣም ቀጭን ነች። የምታምር ቀሚስ ነች። ያው እንግዲህ ተሰርቶ ለዝግጅትም በደንብ የሚለበስ ልብስ ነው። ስንት ነው አሁን ይሄ ዋጋ? ይሄ ዋጋ ተሰርቶ አልቆለት 21500 ብር። 21500። ቆንጆ ቀሚስ ነች። መልካም። ሌላ ደግሞ ብትን ያልተዘጋጁ ቀሚሶችን እናሳያቸዋለሁ። እሺ አሁን ደግሞ የማሳያችሁ ብትን ያልተሰሩ ጥለቶችን ነው ማሳያችሁ። እንደምትመለከቱት ከሆነ እዚህ ጋር ያለው በጣም የሚያምር ከለሮቹ የከለር ኮምቢኔሽን አገባባቸው በጣም የሚያምር ነው። እዚህ ጋር የምታየው ወርቃማ፣ እዚህ ጋር እንደምታየው ወርቃማና ሲልቨር አለው። እዚህ ጋር ደግሞ እንደምትመለከቱት ቀሚሱን በጣም ውበቱን አጉልቶ አውጥቶታል። የከለሮቹ መኖሩ ደግሞ የበለጠ ውበት እንዲኖር በጣም እነዚህ ከለሮች እንደምትመለከቱ በጣም ደማቅ ከለሮች የሚባሉ ናቸው። ግን አንድ ላይ ሲሆኑ የቀሚሱን ውበት በጣም አጉልቶ አሳይቶታል። በጣም ቀለል ያለች ቀሚስ ነች። እንግዲህ እቺ ቀሚስ በጣም ሰፊም በጣም ጠባብ ያልተባለች መካከለኛ የሆነች ቀሚስ ናት። እዚህ ጋር የወጡለት እዚህ ጋር ያሉት ፍሬሞች ደግሞ የቀሚሱን ውበት ጎልቶ አሳይቶታል። ነጠላዋን ደግሞ እንደምትመለከቷት ከቀሚሱ ጋር መጠነኛ ሆና የተሰራች ናት። እንደምትመለከቱት በጣም ውበት አላት። በጣም ቆንጆ ቀሚስ ነች። እንግዲህ እቺ ከወገብ በላይ በፈለጋችሁት አይነት ስታይል ማሰራት ትችላላችሁ። እኛ ቆንጆ አድርገን እንሰራላችኋለን። እንግዲህ ይሄ ቀሚስ ተሰርቶ አልቆለት 29 ሺህ ብር። 29 ሺህ። ዲዛይነርም ደግሞ ነሽ መጠን እንግዲህ በፈለጉት ስታይል ማሰራት ይችላሉ። በፈለጉት ስታይል ማሰራት ይችላሉ። ሌላ ምንም እንዳያስቡ። ሌላ ደግሞ በቀጣይ እችን ቆንጆ ቀሚስ እናሳያችሁ። እዚህ ጋር አረንጓዴ ለሚወድ ሰው እንግዲህ ይህን ቀሚስ መምረጥ ይችላል። አረንጓዴ መደቡ በአረንጓዴ ላዩ ደግሞ በወርቃማ የተሰራለት ቀሚስ ነው። እንደምትመለከቱት እዚህ ጋር የገባው ለቀሚሱ በጣም ውበት ሰጥቶታል። እዚህ ጋር ያሉት ከላይና ከታች ያሉ ፍሬሞች ደግሞ ቀሚሱን ጎልቶ እንዲያሳየው የሚያደርገው አይነት ስታይል ነው። እንደምትመለከቱት በጣም ቆንጆ ቀሚስ ነው። ይህን ቀሚስ ከወገብ በላይ በፈለጋችሁት አይነት ስታይል እኛ እንሰራላቸዋለን። እዚህ ጋር ያሉት ደግሞ ቀሚሱን በጣም ወርቀ ዘባ የተለየ ውበት ሰጥቶታል። ይሄ ደግሞ ምንጊዜም የጥለት እንትን ሲሆን ሁለት አይና መነን ነው የሚሆነው። ቆንጆ መነን ነው። ይሄ ልስልስ ያለ አይነት መነን እንደምታዩ ከሆነ ቆንጆ አይነት ቀሚስ ነው። ነጠላው እንደምትመለከቱት ደግሞ ከቀሚሱ መጠነኛ ተደርጎ የተሰራ ነው። አሪፍ ነው የወጣለትም ቆንጆ ጥለት ነው። ቆንጆ ጥለት ነው እንደምትመለከቱት። እንግዲህ ይሄን ከወገብ በላይ በፈለጋችሁት አይነት ስታይል ማሰራት ትችላላችሁ። እንግዲህ ይሄ ተሰርቶ አልቆለት 25 ሺህ ብር ነው። 25 ሺህ ብር ነው። እንግዲህ ቆንጆ ቀሚስ ነው። ቆንጆ እቃ ነው። አያምልጣችሁ። ቶሎ ዘዙ ብያለሁ። ግድ ነው። በጣም የሚያምር ልብስ ነው። ቆንጆ ቀሚስ ነው። ወደ ቀጣይ እንሄዳለን። በቀጣይ የምናየው ቀሚስ ደግሞ ይሄን ይሆናል። ይሄ ደግሞ በጣም እጅግ የሚያምር ቀሚስ ነው። ከለሩ እንደምትመለከቱት ላይን የሚማርክ አይነት ቀሚስ ነው። ይሄ የመደቡ አሰራር እና ከላይ ያለው ወርቀ ዘቡ አሰራር በጣም የሚያምር አይነት ቀሚስ ነው።
እዚህ ጋር ያሉት ደግሞ ፍላወር መሰል ነገሮች በጣም ለቀሚሱ ውበት ሰጥቶታል። እጅግ በጣም የሚያምር ቀሚስ ነው። ከዚህ በፊት አንዷ ደንበኛችን አሰርታ በጣም የወደደችው አይነት ቀሚስ ነው። ሲሰራ በጣም ነው የሚያምር። በነገራችን ላይ እንደዚህ አይነት ቀሚሶች እነዚህ ጥለት ቀሚሶች ሲታዩ ሳይሆን ሲሰሩ ነው ውበት ያላቸው። ሲያልቅለት በጣም ውበት አለው። ይሄ ደግሞ ስፋቱ ደግሞ በጣም ሰፊ የሚባል ነው። በጣም ሰፊ የሚባል ሳይሆን መካከለኛ የሆነ አይነት ስፋት ነው ያለው። ከዚህ ጋር ደግሞ የመነኑ ደግሞ 2 አይና መነን ነው። ነጠላው እንደምትመለከቱት ደግሞ ከቀሚሱ ጋር መጠነኛ ተደርጎ የተሰራለት አይነት ነጠላ ነው። ይሄ ስፋቱ ምናምን ደግሞ ቆንጆ ነው። ለቤተክርስቲያንም ይሆን ሰፋ ያለ አይነት ነጠላ ነው። ቆንጆ ነጠላ ነው። ቆንጆ ነው። ያው እንግዲህ ጥበብ ነው። መጪው እንግዲህ የምርቃት የተለያየ ዝግጅት ስለሆነ እንደዚህ ሰፋ ያሉ ጥበቦች ይመረጣሉ። በጣም ሰፋ ያሉ ጥበቦች ይመረጣሉ። ውበትም አላቸው። ቀለል ያሉም ስለሆኑ ደግሞ ከየትም ስቴጅ መልበስ ትችያለሽ እነዚህ የጥለት ቀሚሶችን። ይህ እንግዲህ ከወገብ በላይ በፈለጋችሁት አይነት ማሰራት ትችላላችሁ። ይህ ተሰርቶ አልቆለት 22,000 ብር ነው። 22,000 ዋጋውም አሪፍ የሚባል ነው። አሪፍ ዋጋ ነው። ልጣችሁ ዘዙ። በቀጣይ ደግሞ ያመጣውላችሁ ቀሚስ በጣም እጅግ የሚያምር ነው። የሚያብረቀርቅ ሻይን የሚያደርግ በጣም ሻይን ያደረገ ቀሚስ ነው። እዚህ ጋር የምትመለከቱት አበባዎች ምናምን የቀሚሱን ውበት ጎልቶ አሳይቶታል። መደቡ ደግሞ ይሄ የሆነ ፒች አይነት ከለር ነው። በጣም ቆንጆ አይነት ከለር ነው። የከለር ኮምቢኔሽን አገባቡ በጣም እጅግ የሚያምር ነው። እዚህ ጋር ያለው ፍሬም አቀማመጡ ለቀሚሱ በጣም ውበት ሰጥቶታል። እዚህ ነጠላው እንደምታዩት ደግሞ ከቀሚሱ ጋር መጠነኛ ሆኖ የተሰራ ነጠላ ነው። ስለሚያደርግ ደግሞ በደንብ የሚያምር ልብስ ነው። አርቡ ደግሞ በ4 አርብ የተሰራ ነው። ቆንጆ ቀሚስ ነው። ይሄ አርቡ ደግሞ ሰፊ ነው። ይሄ ጠባ የሚባል አርብ አይደለም። ሰፊ ነው። ቀሚሶቹ ሻባኞቹ ጥበባቸው ሰፋ ያለ ነው። እዚህ ጋር እንደምትመለከቱ ደግሞ 2 አይን መነን ነው። በጣም ቆንጆ ልስልስ ያለ አይነት መነን ነው። ከለሩ እንደምታዩት ደግሞ ፍክት ያለ ነው። ደስ የሚል አይነት መነን ነው። እናንተ እንግዲህ ይህን ከመረጣችሁ ከወገብ በላይ በፈለጋችሁት አይነት ስታይል እንሰራላችኋለን። ይሄ ተሰርቶ አልቆለት 20,000 ብር። 20,000 ብር ቆንጆ ነው። በጣም ዋጋውም ቆንጆ ነው። አሪፍ ነው። በቀጣይ ማሳያችሁ ደግሞ በጣም የሚያምር ቀይ ከለር ለምትወዱ ሰዎች በጣም የሚያምር አይነት ቀሚስ ነው ያመጣውላችሁ። እዚህ ጋር እንደምትመለከቱት ሻይን የሚያደርግ ነው። እዚህ ጋር የገባለት ነፃ ያለ ከለርም ቀሚሱን አሳምሮታል። እዚህ ጋር ያሉ ፍሬሞች መስቀል የሚመስሉት ፍሬሞችን ደግሞ ቀሚሱን ጎልቶ አሳይቶታል። ከዚህ ጋር ያሉት ፍሬሞች ምናምን ቀሚሱን ቆንጆ አድርጎታል። እንግዲህ ይሄ ለተመራቂም በግሩፕ መልበስ ለምትፈልጉ በጣም እጅግ ፍክት የሚያደርግ ያለው ቀሚስ ነው። ያፈቃል። በጣም ያምራል። በጣም ቆንጆ ቀሚስ ነው። ቅላቱ ደግሞ ይሄ የሚረብሽ አይነት ቅላት አይደለም። ደስ የሚል አይነት ቅላት ነው ያለው። ላይን ደስ የሚል ነጠላው ደግሞ እንደምትመለከቱት ከዚህ ጋር ያለው በጣም የሚያሰፋ በጣም የሚያልቀጠነ ቆንጆ ቀሚስ ነው። እዚህ ጋር ቅላቱ ያለው ቆንጆ አድርጎታል ቀሚሱን። ሻይን ያደርጋል ደግሞ በደንብ ካሜራ ላይ ይችላል፣ ግን በአካል በጣም ሻይን የሚያደርግ ካሜራ ያሳየው አላውቅም፣ ግን በአካል ሲታይ በጣም ቆንጆ ቀሚስ ነው። በአካል እየመጣችሁ እንድታዩት እንግዲህ እንመክራለን። በአካል እየመጣችሁ እዩት። በግሩፕ ማሰራት ከፈለጋችሁ ደግሞ ድምቅ የሚያደርጋችሁ አይነት ቀሚስ ነው። እንግዲህ ይሄ ከወገብ በላይ በፈለጋችሁ አይነት ስታይል እንሰራላቸዋለን። አርቡ 4 አርብ ነው። እንደምናገረው ደግሞ ይሄ መነኑ ፍክት ያለ 2 አይና መነን ነው። ምንጊዜም የጥለት ቀሚስ 2 አይና ነው የምንጠቀመው። 2 አይና ስንጠቀም ደግሞ የቀሚሱን እንትን ጎልቶ ያሳየዋል፣ ፍክት ያደርገዋል 2 አይና። እንግዲህ ይሄ ከወገብ በላይ በፈለጋችሁ ታይም ተሰርቶ 19,000 ብር። 19,000 ብር። ቆንጆ ቀሚስ ነው። እንግዲህ በጥሩ ዲዛይነር ለየት ባለ ዲዛይን ማሰራትም ይችላል። ቆንጆ ቀሚስ ነው። እሺ በቀጣይ ደግሞ የምናየው ቀሚስ ወርቀ ዘቦ የገባለት ቆንጆ ቀሚስ ነው። ዲዛይኑ በጣም የሚያምር አይነት ቀሚስ ነው። እንደምታዩ ከሆነ በጣም ለየት ያለ ቀሚስ ነው። በነገራችን ላይ ዲዛይኑ ከጥለት እስካሁን ቀደም ከምናያቸው ዲዛይኖች ለየት ያለ ጥለት ነው። ይሄ ወርቀ ዘቦ ምናምን ቆንጆ ቀሚስ ነው። ያብለጨልጫል ምናምን ሻይን ያደርጋል። ወርቀ ዘቦ የተለየ ውበት ሰጥቶታል። በጣም
እና ነጠላው እንደምትመለከቱት ከሆነ ቆንጆ ነጠላ ነው። መጠነኛ የሆነ እዚህ ጥለት የተጣለበት መጠነኛ የሆነ አንድ አይነት ነው የወጣለት ጥለት በጣም ያምራል። ቀጠን ያለ ነው። አንድ አይነት ነው። ይሄ እንግዲህ ሲሰራ እንዴት እንደሚያምር ማሳየው። ይሄ ደግሞ አርቡ 4 አርብ ነው። ሲሰራ በጣም ዘርፈፍ የሚያደርግ አይነት ቀሚስ ነው። በተለይ ደግሞ ለእናቶች የሚሆን አይነት ቀሚስ ነው። ሰርገኛ ከሆነች እናት የምትለብሰው አይነት ቀሚስ ነው። ለዝግጅት የሚያጎላ ቀሚስ ነው። ይሄ እንግዲህ ከወገብ በላይ በፈለጋችሁት አይነት ስታይል ማሰራት ትችላላችሁ። ይሄ ተሰርቶ አልቆለት 17500 ቆንጆ ቀሚስ ነው። እሺ በቀጣይ ደግሞ ማሳያችሁ ቆንጆ ግሪን ቀሚስ ነች። አረንጓዴ ለምትወዱ በጣም የምታምር አጠር ያለች ጥበብ ያላት ግን ከቀጭንም ከሰፊም አትመደብ መጠነኛ የሆነች ናት። ደስ ትላለች ስትታይ። ጥለቷ ግን ታምራለች በጣም። በጣም ቆንጆ ጥለት ናት። እቺ ጥለት በግሩፕ ብትለበስ በጣም ፍክት የምታደርግ ቀሚስ ነች። በጣም ቆንጆ ቀሚስ ነች። ቆንጆ እቃ ነች። ያመልጣችሁ በግሩፕ የምታሰሩ ሰዎች ካላችሁ እቺ እቃ እንዳታመልጣችሁ። ውስን እንትኖችን ያሉ በጣም ነው የምታምረው። ነጠላው እንደምትመለከቱት ደግሞ ጥለቱ እንደምትመለከቱት ያው ከኛ ቤት በነጠላ እንታማ ቆንጆ ጥለት ነች። ሰፋ ያለችም ጠበብ ያለችም የማትባል ቆንጆ ጥለት ነች። ስፋቱ ሰፊ የሚባል ነጠላ ነው። ቆንጆ ነው። ለቤተክርስቲያንም ለተለያየም ነገር መልበስ ከፈለጋችሁ የማያሳቅ ዝርፍፍ ያለ አይነት ነጠላ ነው። ቆንጆ ናት። እንግዲህ ይሄ ቀሚስ አርቡ 5 አርብ ነው። በ5 አርብ ሲሰራ ደግሞ ቀሚስ በጣም ዘርፈፍ ማለት ባህሪ ያለው ቆንጆ የቀሚሱ አርቡ ስፍት ይላል። የቀሚሱን ውበት ደግሞ ጎልቶ ያወጣል። ይሄ ቀሚስ ደግሞ በወራጅ ቢሰራ የተለየ ውበት ይሰጠዋል። በጣም ነው የምታምረው። አረንጓዴነቷ ምናምን በጣም ቆንጆ ቀሚስ ነች። ከወገብ በላይም በፈለጋችሁት አይነት ስታይል ማሰራት ትችላላችሁ። ስትፈልጉ በኦ ስትፈልጉ በቢሸፕ ስትፈልጉ ደግሞ በተለያየ ስታይል ማሰራት ትችላላችሁ። የተሰርቶ አልቆለት 16000 ብር 16000 ዋጋውም አሪፍ የሚባል ነው። በእውነት ቆንጆ ዋጋ ነው። ቀሚሱም ጥራት ቆንጆ ቀሚስ ነች። መልካም። ሌላ ደግሞ በቀጣይ ደግሞ የምናሳያችሁ ቀሚስ በጣም እጅግ የምታምር ቀሚስ ነች። የገቡላቸው የከለር ኮምቢኔሽን ከለሮች በጣም የሚያምሩ ናቸው። መደቡ ላይ ያለው ከለርም ቀሚሱን ፍክት እንዲያደርገው አድርጎታል። ላይ ያለው የተጣለው መስቀሎችም ደግሞ እንደምታዩት እዚህ ጋር ትንሽ ወጣ ያለ ነው። እዚህ ጋር እንደምትመለከቸው ቀሚሱን ውበት ሰጥቶታል። እዚህ ጋር ያሉ ፍሬሞችም ቀሚሱን ውበት ሰጥቶታል። የምታምር አይነት ከለር ቀሚስ ነች። ወርቀ ዘቦ መኖሩ ደብዘዝ ቢልም ግን እሱ ፈካ አድርጎታል። የወርቀ ዘቦ መብዛትና ያምራል። በጣም ሻይን ያደርጋል። ቆንጆ ቀሚስ ነች። አርቡ እንደምትመለከቱት ደግሞ ከኛ ቤት አብዛኛውን እንደዚህ አይነት መጠን ያላቸው ቀሚስ 5 አርብ ናቸው። 5 አርብ ደግሞ ቀሚሱን ዘርፈፍ እንዲያደርገውና ቆንጆ ቀሚስ እንዲያደርገው ያደርጋል። ይሄ ደግሞ በወራጅ ቢሰራ በጣም ቆንጆ ቀሚስ ነው። በጣም የሚያምር ነው። ደመቅ ያደርጋል። ፈርጥ ቢኖርበት ደግሞ እንደዚሁ የሚያምር ይመስለኛል። ፈርጥ ሲሆንበት ደግሞ ማንኛውም ቀሚሱን ጎልቶ ያሳየዋል። ቆንጆ ቀሚስ ይሆናል። ይሄ እንግዲህ ከወገብ በላይ በፈለጋችሁት አይነት ስታይል ማሰራት ትችላላችሁ። ስትፈልጉ በቢስ ስትፈልጉ በ4 ማዕዘን እንደናንተ ምርጫ ይሰራላችኋል። ተሰርቶ አልቆለት ይሄ 14000 ብር 14000 ዋጋው በጣም ቆንጆ የሚባል ነው። እዚህ ጋርም ነጠላ አላት ይመስለኛል። ነጠላዋ ደግሞ እንደምትመለከቷት ቀጠን ያለች ናት። የዚህ ስፋት ደግሞ በጣም ቆንጆ ስፋት ያለው ነጠላ ነው። ሰፊ ነው። ሲለበስም እንትን ማይል ነው። ነጠላ ደግሞ በተለምዶ ተለቅ ብሎ ሰፋ ሲል ተመራጭ ይሆናል። ተመራጭ ነው። ቆንጆ ነው። በተለይ ደግሞ ለቤተክርስቲያን ሲሆን ደግሞ ሞር ያምራል። ቆንጆ ነው። ቆንጆ ቀሚስ ነች። ሌላስ? በቀጣይ ደግሞ የማሳያችሁ ቀሚስ በጣም ቆንጆ ቀሚስ ነች። ደረጃ ቀሚስ ነች። እንደምትመለከቱት ከለሩ በጣም የሚያምር አይነት ከለር ነው። ወርቃማ የገባለት በፒንክ የገባለት ነው። እንደምትመለከቱት እዚህ ጋር ያሉት የዳይመንድ አጣጣሎች ቀሚሱን ውበት ሰጥቶታል። እዚህ ጋር ያለችው ደረጃ ደግሞ ሞር ሲሰራ ቀሚሱ ውበት ይሰጠዋል። አርቡም 5 አርብ ነው። ያው እንግዲህ እንደምናገረው እንደዚህ አይነት ቀሚሶች ጠበብ ያሉ ቀሚሶች ምንጊዜም 5 አርብ ናቸው። ይሄ እንግዲህ በግሩፕ ሲሰራ ውበቱ በጣም በህብረት ሲለበስ ቆንጆ ቀሚስ ናቸው። ይሄ በወራጅ መሰራት ይችላል። በወራጅ ሲሰራ ደግሞ ውበቱ ሞር እንትን ይላል። ፈርጥም እነዚህ እንደምትመለከቷቸው እዚህ ዳይመንድ ያሉት ፈርጥ ጣል ማድረግ እንችላለን። ፈርጥ ሲሆንበት ደግሞ የቀሚሱን ውበት ጎልቶ ያወጣዋል። ነጠላው ደግሞ እንደምትመለከቱ ቆንጆ ነጠላ ነች። እቺ ቀጠን ያለች ነጠላ ተደርጎ ነው የወጣላት። ታምራለች። ስፋቱም እንደምትመለከቱ ቆንጆ ስፋት ነው።
ለቤተክርስቲያን የሚሆን የተለያየ ነገር ነጠላ አድርገው ሲሄዱ ያምራል። በጣም የሚያምር አይነት ነጠላ ነው። ቆንጆ ሻይን የምታደርግ እንግዲህ ፍክት ያለሽ ቀሚስ ነች። ስንት ናት አሁን ዋጋው? እቺ ዋጋዋ እንግዲህ ከወገብ በላይ በፈለጉት አይነት ስታይል ተሰርቶላቸው ዋጋው 13 ሺህ ብር ነው። በግሩፕ ሲሆን ደግሞ በግሩፕ ሲመጡ ከሶስት ከዛ በላይ ከመጡ ዲስካውንት እናደርጋለን። 13 ሺህ ብር ነች። ቆንጆ እቃ ነች። እንግዲህ 3 እና ከዛ በላይ ሆናችሁ ለምትመጡ ከስተመሮች ዲስካውንት አለሽ? አዎ ዲስካውንት አለ። ያው ቆንጆ ቀሚስ ነች። በመጨረሻ ማሳያችሁ ደግሞ እጅግ በጣም የሚያምር ስታዩት ደግሞ የሚያስደነግጥ አይነት ጥለት ያለው ቀሚስ ነው። ከለሮቹ እንደምትመለከቱት ወርቀ ዘባ አለው፣ ሰማያዊ አለው፣ ፐርፕል አለው። የተለያየ አይነት ቀሚስ ነው። እዚህ ጋር ተወሶሶ የተሰራው ነገር ደግሞ ቀሚሱን ውበት ሰጥቶታል። ግሬስ ያለው ልብስ ግሬስ ያለው ልብስ ነው። አሁን ይሄ እናቶች ቢያደርጉት በጣም ውበት ያለው ነው። ግራጁዌት ተመራቂዎች ደግሞ ብታደርጉት ውበት ያለው አይነት ቀሚስ ነው። ቆንጆ አይነት ቀሚስ ነው። ነጠላውን ደግሞ እንደምትመለከቱት ስፋቱ በጣም ቆንጆ ነው። የጥለቱ ስፋት እንደምትመለከቱት ቆንጆ ነው። ያው የትግሮችን አለባበስ ታውቁታላችሁ አይደል? እንደዛ ሲለበስ ደግሞ ውበት በጣም ይኖረዋል። ጎልቶ መታየት ለሚፈልግ ሰው ጥሩ አማራጭ ነው። ጥሩ አማራጭ ነው። ይሄ ደግሞ እንደምትመለከቱት ካሉን ነጠላዎች በጣም ሰፊ የሚባለው ነጠላ ነው። ይሄ ትልቅ ነው። ቆንጆ ነጠላ ነው። ቀሚሱን እንግዲህ ከሸማኔዎችም ስናመጣው እንደምትመለከቱት በጣም ቆንጆ ቀሚስ ስለሆነ በውድ ዋጋ ነው ያመጣ ነው። እዚህ ጋር ደግሞ ጥለቱን እንደምታዩ ከሆነ ከዚህ ወጣ ብሎ የተሰራ ቀሚስ ነው። ያምራል። አሰራሮቹ፣ ስታይሎቹ ለየት ያሉ በጣም የሚያምሩ ናቸው። ይሄ እንግዲህ ከወገብ በላይ በጣም በቆንጆ አይነት ስታይል ሲሰራ ውበቱ በጣም ጎልቶ ይታያል። በፈለጋችሁት አይነት ስታይል ይሰራል ከወገብ በላይ። አርቡ ደግሞ 4 አርብ ነው። ከዚህ ጋር ደግሞ እንደምትመለከቱ ሰፊ ስለሆነ ዘርፋፋ ያደርገዋል ቀሚሱን። ቆንጆ ነው። ስንት ነው አሁን? ስለዚህ ይሄ ተሰርቶ አልቆለት 40 ሺህ ብር። 40 ሺህ ብር። ቆንጆ እቃ ነው። በተለይ ደግሞ ለእናቶች ለተመራቂዎች ቢደረግ አሪፍ እቃ ነው። ቆንጆ ቀሚስ ነው። እንግዲህ ዛሬ የተዘጋጀውባቸው ቀሚሶች እና እነዚህ እንደምትመለከታቸው ዲስፕሌይ ላይ ያሉ ቀሚሶች ያሳያችሁ እና እነዚህ ጥለቶች ለዛሬ ማሳያችሁ ይሄን ነበር። በቀጣይ ደግሞ ቆንጆ ቀሚስ ይዤ እመጣለሁ። መልካም። እንግዲህ እስካሁን በተለየ መልኩ የተለያዩ የሚያማምሩ ጥበቦችም የተሰሩ የሀበሻ ቀሚሶችም አይተናል። ዲዛይነር እንደመሆንሽ መጠን ደግሞ እነዚህን ብትን ልብሶችን በወደዱትና በፈለጉት መልኩ ይሰራላቸዋልና እነዚህን ልብሶች ደግሞ ማዘዝ ለሚፈልግ አድራሻሽ እና ስልክ ቁጥርሽን እንደዚህ ንገረኝ። እሺ፣ አድራሻዬ 22 ጸጋ ሞል ሁለተኛ ላይ ይገኛለሁ። እንግዲህ የወደዱትና የመረጡትን መጥተው ማዘዝ ይችላሉ። ከሀገር ውጭም ላሉ ደግሞ ካሉበት እንልካለን። መልካም። ስልክ ቁጥርሽስ? ስልክ ቁጥሬ 0902 11 29 72። መልካም። እሺ፣ እነዚህ እና ሌሎች የሚያማምሩ ልብሶችን እንዲያዙ መልእክታችን ነው። እናመሰግናለን። እሺ ተመልካቾች፣ እንግዲህ በክብርት ዲዛይን ያደረኩት ቆይታ ይህንን መስል ነበረ። እንደተመለከታችሁት እጅግ የሚያማምሩ የሀገር ልብሶችን እንዲሁም በተመጣጣኝ ዋጋ ሳይቻቸዋለሁ። ማዘዝ የምትፈልጉ በስልክ ቁጥሯ እየደወላችሁ ማዘዝ ትችላላችሁ። በሌሎች የአድራሽ ሚዲያ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።